በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበራችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ወላዲተ አምላክ ወዳጆች፣ በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን ከረማችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ጤናችንን ሰጥቶ ሕይወታችንን ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለእርሱ ይሁን። ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 የምናገኘው ኃይለ ቃል ነው። እንግዲህ ይህንን ቃል ትንቢታዊ ቃል ነው የጻፈልን። ቅድም እንደገለጽኩት ወንጌላዊ ከአራቱ ወንጌላውያን አንዱ የሆነው ወንጌላዊ ቅዱስ ሉቃስ ነው። የተናገረችው ደግሞ እናታችን ወላዲተ አምላክ የአምላክ እናት ቅድስት ድንግል ማርያም ናት። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ይላል ቃሉ። ይህ ቃል ትንቢታዊ ቃል ነው። እስከ ዓለም ፍጻሜ ይህ ቃል ሲያገለግል፣ ሲሰራ፣ ሲመሰክር የሚኖር ሕያው ቃል ነው። ከዛሬ ጀምሮ ትውልድ ሁሉ ሲያመሰግኑኝ ይኖራሉ። ይህ ሁሉ የሆነው ለምን ሲባል አምላኬ መድኃኒቴ ታላላቅ ነገሮች አድርጎልኛልና። በዚህ ምክንያት ስናየው ስንመለከተው እንግዲህ ትንቢታዊ ቃል ስለሆነ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ከዚህ የወጣ ትውልድ የለምና እነዚህ ትውልድ ሁሉ የኔን የአምላክ ቸርነት የተደረገልኝን የተፈጸመልኝን እያዩ እየተመለከቱ እያስተዋሉ የተሰጠኝን ዘላለማዊ ክብሬን እያዩ ሲያመሰግኑኝ ይኖራሉ ብላለች። እንግዲህ በሚቀጥለው የእግዚአብሔር ቤተሰቦች ፊት ለፊታችን መጣሁ ደረስኩ እያለን ያለው ጾመ ፍልሰታ የሚባለው ጾመ ፍልሰታ ለማርያም ደርሷልና ይህንን ምክንያት አድርገን እግዚአብሔርን እናመሰግናለን። እግዚአብሔርን ወላዲተ አምላክን ለሰጠን ለመድኃኔ ዓለም ለአምላካችን ለፈጣሪያችን ለእግዚአብሔር እናመሰግናለን። ስለዚህ ይህ ጾም ደግሞ ምን ይባላል? ጾመ ፍልሰታ ለማርያም ይባላል። ጾመ ፍልሰታ ለማርያም የተባለበት ምክንያት ትልቁ ምክንያቱ እናታችን ቅድስት ድንግል ማርያም በዚህ ዓለም የኖረችበት 64 ዓመታት ተቀምጣ እንግዲህ በተወለደች በ64 ዓመቷ አምላካችን ከእሷ የተወለደው ሥጋ የለበሰው አምላክ የሆነው ሰው የሆነው ኢየሱስ ክርስቶስ በተወለደ በ49 ዓመት ማለት ነው። እናታችን ቅድስት ድንግል ማርያም ከዚህ ዓለም በሞተ ሥጋ ተጠርታ ያው አርፋ ወደ ፈጣሪዋ ወደ አምላኳ ወደ ልጇ ወደ ወዳጇ ያረገችበት የፈለሰችበት ጊዜ ማለት ነው። እንግዲህ እንደሚታወቀው ያረፈች
በጥር ነው። በዚህ ጊዜ ግን ቤተክርስቲያናችን እንደምታስተምረን መጻሕፍት ሁሉ እንደሚነግሩን እንደሚያስተምሩን ቅዱሳን አባቶቻችን ሐዋርያት እናታችን ቅድስት ድንግል ማርያም እንዳረፈች ሊቀብረዋት ወደ ጌተሰማኒ ይዘዋት ሲሄዱ አክብረው አጥበው ገንዘው በሚገባ በዕብራውያን በእስራኤላውያን ባህልና ስርዓተ ቀብር መሰረት አክብረው ይዘዋት ሲሄዱ አይሁዳውያን እንደሚታወቀው ለቅንዓትም ለምንቀኝነትም አያርፉምና ድሮ ከሷ የተወለደ ስጋ ለብሶ በዚህ ዓለም ወልደ ማርያም እየተባለ ሲያስተምር ሲመላለስ የነበረው ሰቅለን ገድለን ጠልተን ተመቅኝተን ስንሰቅለው ስንገድለው ስንቀብረው አረገ ተነሳ እያሉ ዓለሙን ሲያወቁ ኖሩ። አሁንም ይችንም ነገ ብትቀበር ዛሬ ብትቀበርም ነገ ተነሳች አረገች እያሉ ሲያውኩን ይኖራሉ ብለው ለዚህ ሁሉ የወሰኑትና እንደ መፍትሄ ብለው የወሰዱት አስከሬኗን ስጋዋን ማቃጠል እንደሆነ ነው። ክብር ይግባትና ይህንን ካሰቡ በኋላ ግን ሐዋርያት አስከሬኑን ተሸክመው ስጋዋን ተሸክመው አገወሩን ተሸክመው ሲሄዱ የጎዝ አለቃ አዘጋጅተው ታውፋንያ የሚባለው ኃይለኛ ብለው ያመኑበትን ፊታቸውን አድርገው እየፎከሩ ሲመጡ አስቀድሞ የጎዝ አለቃ የተባለው ታውፋንያ የሚባለው ኃይለኛ በእነሱ ዘንድ ነው። አገወርን ሲይዘው የአልጋውን ሽንኮር ሲይዘው የታዘዘ የእግዚአብሔር መልአክ መጣና ሁለቱን እጆቹን በማይታይ ረቂቅ በሆነ ሰይፍ ሁለት እጆቹን ቆረጠው ይላል። በዚህ ጊዜ እናታችን ቅድስት ድንግል ማርያም ስጋዋና ዮሐንስ ወልደ ነጎድጓድ ደግሞ በእግዚአብሔር ጥበብ ተነጥቀው ወደ ገነት የእናታችን የቅድስት ድንግል ማርያም ስጋዋ በገነት ባለው በዕፀ ሕይወት ስር ስጋዋን አስቀመጠው አሳረፈው ይላል። ከዚህ በኋላ ቅዱሳን ሐዋርያት በሐዘን በትካዜ ሆነው ኖሩ። ዮሐንስ ወልደ ነጎድጓድ የእናታችን የቅድስት ድንግል ማርያም ስጋዋ የት እንዳለ ያውቃልና የት እንደተቀመጠ ያውቃልና ስለዚህ ለቅዱሳን ሐዋርያት የእናታችን የቅድስት ድንግል ማርያም ስጋዋ እኮ በገነት ባለው በዕፀ ሕይወት ስር አለ፣ እዛ ተቀምጦ ይኖራል ሲላቸው በዚህ ጊዜ ቅዱሳን ሐዋርያት ስጋዋ የት እንዳለ የት እንዳረፈ አያውቁም ነበር። ከዚህ በኋላ ግን እንግዲያ ዮሐንስ አይቶ እኛ ሳናይ ምን ብንበድል ነው የተለየ ኃጢአት የተለየ በደል የተለየ ጥፋት ምን አይነት ጥፋት ቢኖርብን ነው ብለው ሱባዔ ገቡ ነው የሚለው። ሱባዔ የገቡበት ከነሐሴ 1 ጀምረው ለሁለት ሱባዔ ለሁለት ሳምንታት ሱባዔ ገቡ። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ጾማቸውን ሱባዔያቸውን ተመልክቶ የፈለጉበት ምክንያት ወይም ደግሞ ሱባዔ የያዙበት ምክንያት የጾሙበት ምክንያት ምን እንደሆነ ቅድስት ድንግል ማርያም የስጋዋ ጉዳይ የት እንዳረፈ የት እንዳለ ለማወቅ ስለሆነ የጾሙ የጸለዩ
የሰገዱ የተንበረከኩ ያመለከቱ ቅዱሳን ሐዋርያት በ15 ነሐሴ አምጥቶ ስጋዋን ሰጣቸው። ሱባኤ ያለቀው በ14 ስጋዋን ግን አምጥቶ የሰጣቸው በ15 ነው። ተጋቡ ሐዋርያት ተጋቡ በቅጽበት ለግዘተ እሙ ቅድስት ብፁዓን ሐዋርያት ቅዱስ ያሬድ ሲነግረን ተጋቡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት ቅዱሳን ሐዋርያት ብፁዓን ሐዋርያት ንዑዳን ክቡራን ሐዋርያት እናቱን ለመገነዝ በቅጽበት እንደ አይን ጥቅሻ ሰበሰባቸው ወይም ተሰበሰቡ። ይህንን ጾመ ድጓም ራሱ የሚደርሰው የምናደርሰው ቤተክርስቲያናችን ሊቃውንት የሚያደርሱት ነሐሴ 15 ነው የሚባል። ስለዚህ በዚህ ጊዜ ተረክበው ቅድስት ድንግልን በተዘጋጀላት መቃብር ስጋዋን አሳረፉት፣ ቀበሩት። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ጾም የምንጾመው ይህንን ጾም የምናከብረው ቅዱሳን ሐዋርያት የፈለጉትን ነገር ለማግኘት ጾመውታል። አንድ ፍላጎታቸው የነበር አሐተ ሰአልኮ ለእግዚአብሔር አንዲት ነገር ለምነውታል። የለመኑትን ደግሞ ሰጣቸው፣ አምጥቶ ሰጣቸው፣ ተረከቡ። ከተረከቡ በኋላ ደግሞ አክብረው ለእሷ ተብሎ በተዘጋጀው መቃብር ቀበሯት። ከቀበሯት በኋላ ደግሞ ይኸው ተነሳች፣ አረገች እንላለን። በሦስተኛው ቀን በሦስተኛው ቀን ማለት ሊቃውንት አመስጥረው እንደሚነግሩን እንደሚያስተምሩን 15 ተቀበረች፣ በሦስተኛው ቀን ደግሞ ተነሳች ማለት ምን ማለት ነው? ያረፈች ጥር 21 አረፈች። ጥር 21 ያረፈችበትን ከጥር 21 ጀምሮ እስከ ነሐሴ 14 እንደ አንድ ቀን ነው የሚቆጠረው። ሊቃውንት ሲቆጥሩ ሲያመሰጡ 14 ሳይሆን አንዱ የተቀበሏት 15 ነው። ይህንን የሚቆጥሩት ከነሐሴ ከጥር 21 ጀምሮ እስከ ነሐሴ 14 ባለው ልክ ሙሉ ሱባኤው እንደ አንድ ቆጥረው ይናገሩታል። ይህንን እንደ አንድ ተቆጥሮ 15 ሁለተኛ ማለት ነው፣ 16 ደግሞ ሶስተኛ ቀን ተቆጥሮ በዚህ መልኩ ከመትንሣኤ ወልዳ ያሰኘው ይህ ነው ብለው ይተረጉታል፣ ያብራሩታል። ስለዚህ በ16ኛው ቀን ደግሞ ተነስታ አረገች። ይህንን ጾም ደግሞ እኛ ከጾምን በኋላ እናታችን ቅድስት ድንግል ማርያም ተነሳች፣ አረገች ብለን እየዘመርን ከሊቁ ከቅዱስ ያሬድ ጋር እየዘመርን ይህንን በዓል እናከብረዋለን። መጀመሪያ እንጾመዋለን። 16ኛው ቀን ደግሞ ተነሳች፣ አረገች እያልን እናከብረዋለን። እንደተነሳች እንዳረገች ደግሞ ለዚሁ ምስክር የሚሆነን ቅዱሳን ሐዋርያት በገነት ስር ወይም ደግሞ በገነት ውስጥ ባሉ በዕፀ ሕይወት ስር እንዳለች እንደነገራቸው ሁሉ እንዳረገችም የነገራቸው አንድ ሐዋርያ አለ። ስታርግ ያገኛት የገጠመው ለምክንያት ሁሉም እግዚአብሔር ምክንያት አለው። ስታርግ ያገኛት በቅዱሳን መላእክት በክብር አይረግዋ መላእክት ውስተ ሰማያት ነው የሚለው። ወደ ሰማያት በቅዱሳን መላእክት ታጅባ በክብር ስታርግ ያገኛት ቅዱስ ቶማስ ሐዋርያ ነው። ከሀገረ ስብከቱ ተነስቶ ከምድረ ህንደኬ ተነስቶ ወደ ኢየሩሳሌም ሲመጣ በደመና በብቃት
ሲመጣ ነው የሚለው። እሷ ስታረግ አገኛት ነው የሚለው። እሱ ደግሞ እሷን ሲያገኝ እሷን ሲያይ ፈራ፣ ተንቀጠቀጠ፣ ደነገጠ። ወፈቀደ ይደቅ እምደመናሁ ይለዋል። ተጭኖት ከነበረው ደመናው ራሱ ከፍርሃቱ ከድንጋጤው የተነሳ ሊወድቅ እስከ ማለት ድረስ ደረሰ። በዚህ ጊዜ እናታችን ቅድስት ድንግል ማርያም አይዞህ አለችው ይላል። አይዞህ፣ ምንድን ነው የደነገጥከው? ለምንስ ፈራህ? ለምንስ ደነገጥክ? አዎ ድሮ በልጅሽ በወዳጅሽ እርገት ጊዜ ወይም ትንሣኤ ጊዜ አልነበርኩም፣ አላየሁም፣ አልገጠመኝም። አሁንም ያንቺ ትንሣኤና እርገት እንደዚሁ ምን ብበድል ነው? ምን ባጠፋ ነው ብሎ መልስ ሰጣትና አይዞህ፣ እነዛ ወንድሞች ጓደኞች መቀበሬን እንጂ መነሳቴን አላዩም፣ ማረጌንም አላዩም። አንተ ግን ይህን ለማየት ታድለሃል፣ ይህን ለማየት በቅተሃል። ስለዚህ ለወንድሞች ምስክር የሆነህ ዘንድ ይህ የተገነዝኩበትን ሰበኑን ወይም ከፈኑን ይዘህላቸው ሂድ ብላ ያንን ሰጥታ ሰደደችው። አረጋግታም ጭምር አረጋግታ ይህንንም ሰበኑንም ወይም ከፈኗንም ሰጥታ ሰደደችው ነው የሚለው። ስለዚህ ቅዱስ ቶማስ ሐዋርያ መጥቶ ይህንንም ለቅዱሳን ሐዋርያ ነገራቸው። ይህን ከነገራቸው በኋላ ደግሞ በሁለተኛው ዓመት እንደገና ትንሣኤዋን እርገቷን ቅዱስ ቶማስ አይቶ እኛም ሳናይ ብለው በድጋሚ ነሐሴ 1 ጀምረው እስከ 15 ጾመውታል። በ16ኛው አምላካችን መድኃኒታችን የሰውን መሻት፣ የሰውን ጸሎት፣ የሰውን ጾም የሚቀበል አምላክ፣ በዓይነ ምሕረት የሚመለከት አምላክ ስለሆነ ልመናቸውን፣ ጾማቸውን፣ ጸሎታቸውን አይቶ ተመልክቶ በ16 ቀን እሷን እንደ መንበር አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ዋና ቀዳሽ ሆኖ እንደ መሪ ቀዳሽ ሆኖ ቅዱስ እስጢፋኖስም እንደ ዋና እንደ ሰራይ ዲያቆን ሆኖ ሌሎችም እንደ ተራዳያን ካህናት ሆኖ ሐዋርያትን ይዞ ቀድሶ ይኸው ትንሣኤዋን እርገቷን አሳያቸው ማለት ነው። ስለዚህ ይህንን መሰረት አድርገን ቅድስት ቤተ ክርስቲያናችን ይህን ከነሐሴ 1 ጀምራ እስከ 15 ባለው ይህንን ጾም ከሰባቱ አጽዋማት አንዱ አድርጋ ጾመዋለች፣ ትገለገልበታለች፣ ታከብረዋለች፣ ትገለገልበታለች። ስለዚህ ይህ ጾመ ፍልሰታ ያሰኘው ምን ማለት ነው? ፈለሰት እምዘይበሊ ሀበ ኢይበሊ ኢትዮጵያ ሊቅ ቅዱስ ያሬድ የገለጸው ቃል ነው። ይሄ መፍለስ ማለት ከአንዱ ቦታ ወደ አንዱ፣ ከአንዱ አካባቢ ወደ አንዱ መሄድ ማለት መዛወር ማለት ነው። ቅድስት ድንግል ማርያም ደግሞ ከዚህ ዓለም ወደ ላይኛው ዓለም፣ ከሚያልፈው ዓለም ወደማያልፈው፣ ከስጋዊው ዓለም ወደ መንፈሳዊ ዓለም፣ ከጊዜያዊ ዓለም ወደ ዘለዓለማዊ ዓለም፣
ከምድራዊው ዓለም ወደ ሰማያዊ ዓለም መዛወሯን፣ መሄዷን፣ ማድረጓን የሚገልጽልን ትልቅ ቃል ነው። ይህ ቃል ማለት ነው። ጾመ ፍልሰታ ያሰኘው እሷ እንደፈለሰች ወይም እንዳረገች፣ እንደተነሳች፣ እንዳረገች የተገለጸችበት ጊዜ ስለሆነ ጾመ ፍልሰታ የሚለውን ቃል ይዘዋል ማለት ነው። ስለዚህ በዚህ ጊዜ ፈለሰት ማርያም በስብሐት ውስተ ሰማያት መላእክት ወሊቃነ መላእክት ወረዱ ለተቀብሎታ ቅዱስ ያሬድ ደገመው። አሁን ዝማሬ በሚባለው መጽሐፉ ይገልጸዋል ቃሉ። ቅድስት ድንግል ማርያም በምስጋና በክብር ወደ ሰማያት አረገች ማለት ነው። ፈለሰት ማለት አረገች፣ ተዛወረች። መላእክት ወሊቃነ መላእክት ወረዱ ለተቀብሎታ፣ መላእክት ሊቃነ መላእክት ደግሞ እሷን ለመቀበል በክብር በይባቤ በውዳሴ እሷን ለመቀበል ወረዱ ይላል። እዛ መጨረሻው ላይ ደግሞ ተለአለት ምድር በስብሐት ውስተ ሰማያት፣ ከምድር በምስጋና በክብር ወደ ሰማይ ከፍ ከፍ አለች። ወበህየ ነበረት ዘምስለ ወልዳ፣ ከዛም ከልጇ ጋር በየማነ አብ ወመንፈስ ቅዱስ፣ ከመንፈስ ቅዱስና ከአብ ቀኝ ወይም በመንፈስ ቅዱስና በአብ ቀኝ ከልጇ ጋር ተቀመጠች። በመንፈስ ቅዱስና በአብ ቀኝ ከልጇ ጋር ተቀመጠች ይላል። ስለዚህ ይህንን ምክንያት አድርገን ነው ፍልሰታ እያል ጾመ ፍልሰታ እያል የምናከብረው። የእግዚአብሔር ልጆች ይህንን ሳምንት በሚገባ እንግዲህ ከጾምነው በሚገባ ከተጠቀምንበት በግላችንም በቤተሰባችንም በሀገራችንም ያለው ችግር ሁሉ ስንጾም፣ ስንጸልይ፣ ስንወድቅ፣ ስንበረከክ ፈጣሪያችንን እንደዚሁ እንደ ቅዱሳን አባቶቻችን ሐዋርያት እያንዳንዳችን ፍላጎት ወደ እግዚአብሔር ስናቀርበው መልስ ያገኛል። ጸሎቱ ለጻድቅ ስለሆነ የጻድቅ ጸሎት የክርስቲያን ጸሎት እግዚአብሔር ይሰማል። የሚጸልይ ሰው እግዚአብሔር ይሰማዋል፣ እግዚአብሔር ይቀበለዋል። እግዚአብሔር የማይሰማ አምላክ አይደለም፣ የሚሰማ አምላክ ነው። እግዚአብሔር መልስ የማይሰጥ አምላክ አይደለም፣ መልስ የሚሰጥ አምላክ ነው። ከማንም እናገኘው ከዚሁ ከቅዱሳን አባቶቻችን ሐዋርያት እሷን ለማየት የት እንዳለች ለማወቅ ለማየት ለመረዳት ጠየቁ፣ አምጥቶ ሰጣቸው። እንደገና እርገቷን ትንሣኤዋንም ማየት እንዳለባቸው ሱባዔ ገቡ፣ ጠየቁ፣ ተመለሰላቸው፣ መልስ አገኙ። እኛም ስለ ሀገራችን ስለ ግላችን ብለን የምናቀርበው ጥያቄ በሙሉ መልስ እናገኝበታለን የእግዚአብሔር ልጆች። ለዚህም ነው ኢትዮጵያ ምዕመናን ክርስቲያኖች አጠቃላይ በዚሁ በጾመ ፍልሰታ ለየት ያለ ጊዜ የሚሰጡት፣ ለየት ያለ ትልቅ ቦታ ሰጥተው ሁሉም ወንዱም ሴቱም ትንሹም ትልቁም ሽማግሌውም ሕፃኑም ወጣቱም ሁሉ ጥሬ ቆርጥሞ ውሃ ተጎኝቶ ሱባዔ ይዞ የቻለ ከቤቱ ወጥቶ ወደ ገዳም ሂዶ ያልቻለ ደግሞ በአካባቢ ባለው ቤተ ክርስቲያን አባቶች ካህናት ሌሊት በሰዓታት ሊቃውንቱ በማህሌት ቀኑን ደግሞ መምህራኑ በስብከት በትምህርት ካህናቱ ደግሞ በቅዳሴ በውዳሴ በዚሁ አጠቃላይ ቃለ እግዚአብሔሩ ምንም ሳይቋረጥ ለአንድ አፍታ ሳይቋረጥ እስከ 9 ሰዓት የሚውለው የሚከለከለው። ይህንን ሁሉ ሀገር ይጠብቃል፣
እያንዳንዱ በረከት ያገኛል። የጾመ ወጸለየ ወሰአለ ይነስእ እሴቶ ስለሆነ የጾመ የጸለየ የተንበረከከ የሰገደ ወደ ፈጣሪው የቀረበ ሁሉ ከፈጣሪው ጋር ቀርቦ ያለቀሰ ሁሉ ዋጋውን ያገኛል ነው። የእግዚአብሔር ልጆች ዋጋውን ያገኛል። ስለዚህ ሁላችንም በዚህ ጊዜ በዚህ ሰዓት በሰላም አድርሶን የጾሙ ተጠቃሚ እንድንሆን እግዚአብሔር ይፍቀድልን። ተጠቃሚ እንድንሆን መጠቀም ያስፈልጋል። የእግዚአብሔር ልጆች አሁን ነው መጾም፣ መጸለይ፣ ንስሐ መግባት። ንስሐ ገብቶ ከገቡ በኋላ ደግሞ ወደ ስጋው ደግሞ መቅረብ፣ ቅዱስ ስጋውና ክቡር ደሙን መቀበል ያስፈልጋል። ጊዜው አሁን ነው። ናሁ ይእዜ ዕለተ አድኅኖት ብሎታል ነቢዩ ኢሳይያስ። ሐዋርያው ቅዱስ ጳውሎስም ደግሞታል ይህንን ቃል። የመዳን ቀን ዛሬ ነው አለ ካለ በኋላ ደግሞ እንዲያውም አሁን ነው። የመዳን ቀን ዛሬ ነው ካለ በኋላ እንዲያውም አሁን ነው። አሁን የመዳን ቀን አሁን ነው። የመዳን ሰዓት፣ የመዳን ደቂቃ አሁን ነው። ታዲያ እግዚአብሔር ይጠብቀናል። እኛ ወደ እሱ እንድንቀርብ ይፈልጋል። ጊዜ ይሰጠናል፣ እድሜ ይሰጠናል። ታዲያ የሰጠንን እድሜ ደግሞ በሰዓቱ በጊዜው መጠቀም ያስፈልጋል። ለስጋችን ብቻ አይደለም፣ ለስጋችን ብቻ መሮጥ ብቻ አይደለም። ለመንፈሳዊ ሕይወታችን ለነፍሳችንም መሮጥ ያስፈልጋል። ሰዓቱ አሁን ነው። ጊዜው አሁን ነው። የመዳን ሰዓቱ የመዳን ጊዜው አሁን ነው። ታዲያ እሷን እናቱን ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ ነውና ትውልድ ሁሉ ያመሰግኑኛል ከዛሬ ጀምሮ። ካህኑ ዘካርያስና መልአኩ ቅዱስ ገብርኤልና ቅድስት ኤልሳቤጥ ማለት ነው። መልአኩ ቅዱስ ገብርኤልና ቅድስት ኤልሳቤጥ ምስጋናዋን ደስ ይበልሽ እያሉ ካቀረቡላት በኋላ ከዛሬ ጀምሮ አለች ቅድስት ድንግል ማርያም ታላላቅ ነገሮችን አድርጎልኛልና ከዛሬ ጀምሮ ትውልዱ ሁሉ ያመሰግኑኛል አለች። ይህንን ትንቢት ያው እንግዲህ እኔና እናንተ እስከ ዓለም ፍጻሜ የሚከተል የሚወለድ ትውልድ ሁሉ እሷን ሲያመሰግን ምክንያተ ድኂን ናትና የድህነታችን ምክንያት፣ የጸጋችን ምክንያት፣ የበረከታችን ምክንያት፣ የሁሉም ነገራችን ሃይማኖታዊ መንፈሳዊ ብቻ አይደለም፣ የሁሉም ነገራችን ምክንያታችን ናት። ይህንን አውቀን ይህንን ተረድተን ሁላችንም እሷን እንደ ስንቅ፣ እሷን እንደ መከታ፣ እሷን እንደ በረከት ተቀብለን በሚገባ እንግዲህ ጾማችንን እንጾማለን። የመልካም የጤና የበረከት ጾም ያድርግልን። በሰላም አስጀምሮ በሰላም ደግሞ አረገች ተነሳች ብለን ለምናከብረው ለ16ኛው ቀን ደግሞ በሰላም በጤና ያድርሰን። እንግዲህ ሊቁ ቅዱስ ያሬድ ከዘመረው አንዱ ዝማሬ ብዘምር ደስ ይለኛል። ደብተራ
ነው የጳውሎስ ድንኳን ማለት ነው። ፍጽምት ድንኳን የጳውሎስ ፍጽምት የሆነች እንከን የሌላት ድንኳን የጳውሎስ ፍጽምት ድንኳን ወይም ደግሞ እንከን የሌላት ፍጽምት የሆነች ድንኳን ፈለሰት እምዘይበሊ ሀበ ኢይበሊ ከሚፈርሰው ከሚበሰብሰው ከሚጠፋው ዓለም ወደማይጠፋው ህልፈት ጥፋት ወደሌለበት ዓለም ወይም አረገች ማለት ነው። ፈለሰች ማለት ነው። በመሰንቆሁ እንዘ ይሃሊ ዳዊት አዋሃ ዘወልዳ ወአሊ የአባቷ ዳዊት አዋሃ ዘወልዳ ወአሊ የልጇ አገልጋይ የሆነ አባቷ ዳዊት ማለት ነው። የልጇ አገልጋይ የልጇ የወዳጇ የኢየሱስ ክርስቶስ ማለት ነው። የልጇ የወዳጇ የኢየሱስ ክርስቶስ አገልጋይ የሆነው አባቷ ዳዊት በመሰንቆ በበገና እየዘመረ እሷን እያወደሰ ስምዒ ወለቴ ወርኢይ ወአጽምዕ እዝነኪ እያለ እንዲህ ሆና ወደ ሰማይ አረገች ማለት ደብተራ የተባለችው እንግዲህ ፍጽምት ድንኳን ብሏታል። ጳውሎስ እንግዲህ እንደሚታወቀው ድንኳን እየሰራ የዕለት ጉርሱ የዓመት ልብሱ ያገኝባት ነበር። ያችን እየሸጠ ይጠቀምባት ነበረ። ከብዙ ከሐሩረ ፀሐይ ከዝናም ከብዙ ነገር ይድንባት ጠለልባት ነበር። እኛም በዚያች ከእናታችን ከቅድስት ድንግል ማርያም ከሐሩረ ኃጢአት ከቁራ ኃጢአት እንፈወስባታለን፣ እንጠለልባታለን፣ እንከለልባታለን። ለዚሁ ነው እንተ የገብረ አደ ሰብእ ተብላለችና በሰው እጅ ያልተሰራች በእግዚአብሔር ጥበብ የተገኘች ማለት ነው። እና ስለዚህ ደብተራ ፍጽም ዘጳውሊ የተባላት ቅዱስ ያሬድ ብሎ የዘመረላት ለዚሁ ነው። ከጳውሎስ ድንኳን ጋር አያይዞ ያቺ ብዙ ነገር ሲጠቀምባት እንደነበረ ሁሉ እኛም ከእናታችን ከቅድስት ድንግል ማርያም ብዙ ነገር ከብዙ ነገር ድነንባታልና ከሁሉ በላይ ከመርገመ ሥጋ ከመርገመ ነፍስ ድነንባታልና ከቁራ ኃጢአት ከሐሩረ ኃጢአት ተፈውሰንባታልና ከዛ ጋር አያይዞ ነው እንደዚህ ብሎ ሊቁ ቅዱስ ያሬድ የዘመረው። ስለዚህ አምላካችን እግዚአብሔር የተከበረና የተወደደ ይሁንልን። ክብሩ ምስጋናው ለዘላለም ይሁንልን። ወስብሐት ለእግዚአብሔር። ይቆየን።